ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሲለቀም ኖረናል። ከሌሊቱ 7 ሰዓት ላይ እሁድ ቀን ድንገት 7 ሰዓት ላይ ምድሪቱ ላይ ከባድ የሆነ ጦርነት እንደ ሀገር ሊከፍት የተዘጋጀን ኃይል አያለው። በጣም የሚገርማችሁ ግንቦት 23 ካልተሳካልን በእነኚህ ጊዜያቶች ላይ እቅዳችን ካልተሳካ እስከ ሰኔ 15 ድረስ ምድሪቱ ላይ ከባድ የሆነ ማዕበልና ወጀብን ጦርነት እናስነሳለን ብሎ በጣም በቁጣና በዛቻ የተነሱ ታላላቅ ሀገራትን አያለው። የከተማ ጦርነት ለማስነሳት ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። ከግንቦት 23 ጀምሮ ሰኔ 15 ድረስ በጨለማ ዓለም የታቀደ ምድሪቱ አይታ የማታቀው ከተማው ውስጥ ጦርነት አስነሳለሁ ብሎ የሚዝት የጥልቅ ኃይላትን አያለሁ በመንፈስ። በጣም የሚገርማችሁ በእነኚህ ቀናቶች ውስጥ ካመለጥኩኝ ኢትዮጵያን መያዝ አልችልም ብሎ የሚዝትስ መንፈስ አለ። የሚገርማችሁ የእግዚአብሔር መለኮታዊ ጣልቃ ገብነት በእነዚህ ቀናቱ ሲሆን አያለሁ። የጠላትን እቅድ አፍርሻለሁ አለ። የሚሰሙ ዜናዎች አሉ፣ ጣልቃ ገብቻለሁ አለ። የሚሆኑ ምልክቶች አሉ፣ ቀድሜያለሁ አለ። የሚገርማችሁ እነኚህ ቀናቶች ካለፉ በኋላ በኢትዮጵያ ምድር ላይ ታይቶ ተሰምቶ የማያውቅ መለኮታዊ የሆነ ሰበር ዜና፣ መልካም የምስራች በኢትዮጵያ በታሪኳ አግኝቷ የማታውቀው ታላቅ ተአምራት ምድሪቱ ላይ ሲሆን ያለው የሰላም ዝናብ ሲዘንብ ያለው ለምድሪቱ ረፍት ሲሆን ያለው ዓለም የሚነጋገርበት ይሄ ዓመት ከማለቁ በፊት 2018 ከማለቁ በፊት ለዘመናት የኢትዮጵያ ጥያቄ የሆነ ጉዳይ መልስ ሲያገኝ ያለው ግንቦት 23 ከሌሊቱ 7 ሰዓት ላይ ግንቦት 23 ከሌሊቱ 7 ሰዓት ላይ ከሌሊቱ 7 ሰዓት ላይ እሁድ ቀን ድንገት 7 ሰዓት ላይ ምድሪቱ ላይ ከባድ የሆነ ጦርነት እንደ ሀገር ሊከፍት የተዘጋጀን ኃይል አያለው። በጣም የሚገርማችሁ ግንቦት 23 ካልተሳካልን በእነኚህ ጊዜያቶች ላይ እቅዳችን ካልተሳካ እስከ ሰኔ 15 ድረስ ፕሮግራማችን እቅዳችን ካልተሳካ ምድሪቱ ላይ ከባድ የሆነ ማዕበልና ወጀብን ጦርነት እናስነሳለን ብሎ በጣም በቁጣና በዛቻ የተነሱ ታላላቅ ሀገራትን አያለው። ከግንቦት 23 ጀምሮ እሁድ ቀን ከሌሊቱ 7 ሰዓት ጀምሮ እስከ ሰኔ 15 ድረስ ከግንቦት 23 እስከ ሰኔ 15 ድረስ ምድሪቱ ላይ ደም አፋሳሽ ጦርነት አደርጋለሁ። አንደኛው ስትራቴጂ ደግሞ ከተማው ውስጥ እንዲነሳ የሚደረግ ጦርነት የከተማ ጦርነት ለማስነሳት ከግንቦት 23 ጀምሮ እስከ ሰኔ 15 ድረስ በጨለማ ዓለም የታቀደ ምድሪቱ አይታ የማታቀው ከተማው ውስጥ ጦርነት አስነሳለሁ ብሎ የሚዝት የጥልቅ ኃይላትን አያለሁ በመንፈስ። በጣም የሚገርማችሁ በእነኚህ ቀናቶች ውስጥ ካመለጥኩኝ ኢትዮጵያን መያዝ አልችልም ብሎ የሚዝትስ መንፈስ አለ። ጸልዩ ጸልዩ ጸልዩ። ማራዳባሳ የጨለማ ኃይል እቅድ እንዲፈርስ ጸልዩ ከኔ ጋር። የአጋንንት ኃይል እቅድ እንዲፈርስ ከምድሪቱ ላይ እንዲፈርስ ከሀገራችን ላይ እንዲፈርስ በጌታ በኢየሱስም እንዲፈርስ መለኮታዊ ተአምራት እንዲሆን ጸልዩ ጸልዩ ጸልዩ። ብራጃ ካታ ባላቫራዳ ላቫራዳ ቦሳ መለኮታዊ ጣልቃ ገብነት እንዲሆን ከተማ ውስጥ የታወጀ አዋጅ ነው ማየው። ይገርም ነው። ከተማ ውስጥ የታወጀ አዋጅ
መንገዳችንን መቀየር አለብን ብሎ የተቆጣ መንፈስ ብራዲና ማሳቲ ካቫላ ራዳባይ በጌታ በኢየሱስም ጸልያለሁ። ጸልዩ ቅዱሳን ጸልዩ፣ እንዲከሽፍ ጸልዩ። የጨለማ ኃይል፣ የአጋንንት ኃይል፣ የጻድቅ ሰው ጸሎት በሥራ እጅግ ኃይልን ታደርጋለች። ራዲካታ ፓላፋና ማሳ ምድሪቱ ላይ የሚወረወር ምድራችን ላይ የተዘጋጀ ፕሮግራም የተደረገ ከጨለማ ኃይል ከጨለማ ዓለም ፕሮግራም የተደረገ በጌታ በኢየሱስም የፈረሰ እንዲሆን ጸልያለሁ። በጌታ በኢየሱስም የፈረሰ እንዲሆን ጸልያለሁ። በጌታ በኢየሱስም የፈረሰ እንዲሆን ጸልያለሁ። ራባዳላ ባራላ ባራዳባሳ በኢየሱስም የፈረሰ ይሆን። እስቲ በኢየሱስም ፈረሰ በሉ። ድገሙና በኢየሱስም ፈረሰ በሉ። ድገሙና በሉ በኢየሱስም ፈረሰ በሉ። የሚገርማችሁ የእግዚአብሔር መለኮታዊ ጣልቃ ገብነት በእነዚህ ቀናቱ ሲሆን አያለሁ። የጠላትን እቅድ አፍርሻለሁ አለ። የሚሰሙ ዜናዎች አሉ፣ ጣልቃ ገብቻለሁ አለ። የሚሆኑ ምልክቶች አሉ፣ ቀድሜያለሁ አለ። የሚገርማችሁ እነኚህ ቀናቶች ካለፉ በኋላ በኢትዮጵያ ምድር ላይ ታይቶ ተሰምቶ የማያውቅ መለኮታዊ የሆነ ሰበር ዜና፣ መልካም የምስራች በኢትዮጵያ በታሪኳ አግኝቷ የማታውቀው ታላቅ ተአምራት ምድሪቱ ላይ ሲሆን ያለው የሰላም ዝናብ ሲዘንባ ያለው ለምድሪቱ ረፍት ሲሆን ያለው ዓለም የሚነጋገርበት ይሄ ዓመት ከማለቁ በፊት 2018 ከማለቁ በፊት ለዘመናት የኢትዮጵያ ጥያቄ የሆነ ጉዳይ መልስ ሲያገኝ ያለው እነኚህ ጊዜያቶች ካለፉ የጌታ ተአምራት በምድሪቱ ላይ ሲሆን አያለሁ። በሚዲያዎች ላይ፣ በቴሌቪዥን ላይ፣ በህዝቡ ዘንድ መነጋገሪያ የሆነ ለኢትዮጵያ ምድር ረፍት የሆነ ለኢትዮጵያ ምድር ሰላም የሆነ መለኮታዊ ሰበር ዜናን አደርጋለሁ አለ። አስደሳች ነገር ለትውልድ አደርጋለሁ አለ። ለህዝብ አደርጋለሁ አለ። ሚገርም ነው። ብዙ ሰዎች እስኪደነቁ ታላላቆች ራሳቸው ባለስልጣናቶች እስኪደነቁ ድረስ የኢትዮጵያ ህዝብ እስኪገረም ድረስ እስኪደነቅ ድረስ ወሬው ሁሉ መንገድ ላይ የሚወራው ሁሉ በአንድ ርዕስ ሲሆን አያለው። እነኚህ ጊዜያቶች ካለፉ በምድሪቱ ላይ የሚነገር አስደናቂ የምስራች አለ። እግዚአብሔር ክፉ ነገሮችን ለመልካም እቀይራለሁ አለ። የመጣውን የጨለማ እቅድ አፍርሻለሁ አለ። የመጣውን የጨለማ አጀንዳ አፍርሻለሁ አለ። የመጣውን የዲያብሎስን አሰራር መትቻለሁ አለ። በምድሪቱ ላይ በተአምራት አልፋለሁ አለ። ምድሪቱ ውስጥ የከተማ ጦርነት አይሆንም አለኝ። ኢትዮጵያ ምድር ላይ አይሆንም አለኝ። ሲከሽፍ አይቻለሁ። እኔ እግዚአብሔር ሲያሳየኝ ብቻ ነው ስለ ኢትዮጵያ መጸልየው። እምጸልየው ደግሞ ትንቢት 100% የሚፈጸም ነው። እግዚአብሔር እንደዚህ አለኝ፣ መለኮታዊ ክንዴን ገልጫለሁ አለ። ማንኛውንም የጨለማ ኃይል አፍርሻለሁ አለ። ራባዳላ ቦራዳባስ እግዚአብሔር ከዚህ ከግንቦት 23 ከሌሊቱ 7 ሰዓት ጀምሮ እስከ ሰኔ 15 ባሉ ጊዜያቶች ላይ መለኮታዊ ጣልቃ ገብነቱን አድርጓል። በእነዚህ ጊዜያቶች ላይ ቅዱሳን ባላችሁበት ቦታ ስለ ምድሪቷ ጸልዩ። የሚያልፍ ወጀብ አለ፣ የሚያልፍ ማዕበል አለ። በጌታ በኢየሱስ ስም ጸለይን። ኢትዮጵያ በጌታ በኢየሱስ ስም ወደቧን እጇ ላይ ታስገባ። 2018 ከማለቁ በፊት ተአምራት ይሆናል በሉሲ፣ ይሆናል በሉሲ። አባቱ እናመሰግንሃለን። ምድሪቱ ላይ ረፍት አድርግ፣ ምድሪቱ ላይ ሰላም አድርግ። ምድሪቱ ላይ እግዚአብሔር ሆይ መሪዎችን አንተ ጠብቅ፣ ህዝቦቻችንን አንተ ጠብቅ። ጦርነት ከምድሪቱ ላይ ይመታ፣ ደም መፋሰስ ከምድሪቱ ላይ ይመታ፣ ረብሻ ከምድሪቱ ላይ ይመታ፣ የኑሮ ውድነት ከምድሪቱ ላይ ይመታ። ለኢትዮጵያ ረፍትን እንድታደርግ እንጸልያለን። መልካም የምስራች እንድታደርግ እንጸልያለን። አደራ አሳልፈን ላንተ ሰጠን። በኢየሱስ ስም አሜን።